በቦምብ ነው ምለው ምናምን ብሎ አለኝ ብሎ መጡ። ማታ ላይ ቁጭ ብዬ ያለ ነገረኝ ማለት ነው። ከዛ እኔም ላመጣችልኝ ሌላ ይሰማል ላመጣችልኝ ልጅ ነገርኳት። እሷ ራሱ ደነገጠች። ስልኩን እስኪ ያለችኝ ስልኩ ስትሞክረው አይሰራም፣ የልጁ ማለት ነው። እኔም ሞከርኩት አይሰራም። ከዛ እኔ ምንም አላልኩም ማለት በጊዜው ምንም አልመሰለኝም። ስቲል የሆነ እሱ ጋር ምናምን ብዬ አልጠረጠርኩም ነበር፣ እንደዛ ነግሮኝ ራሱ ማለት ነው። ከዛ በኋላ በቃ ብዙ ነገሮችን ሌላም እንደዚህ የሆነ ስናገር በሰራተኛ ላይ ቤት አሉ ምግብ ቤት ያሉ ልጆችን ምናምን ስናገር ከምትናገሪ ለምን አንቺ የሰው ልጅ ዝም ብለሽ አሰጅም እንዴ ምናምን ነገር ይለኛል ማለት ነው። ከዛ እንዴ ይሄ እኔ የራሴ ብቻ አይደለም የምኖረው፣ እኔ ብሰራም የጋራችን ነው፣ አብረን ነው የምንኖረው። ለምን እንደዚህ ይለኛል? በዚህ ተጣላን፣ በቃ በደንብ ተጣላን። ከዛ ሰዎቹ መጡ። ይህን ነገርኳቸው ለሰዎች ማለት ነው። በእርግጥ እኔ በጊዜው አልጠረጠርኩትም፣ ግን እንደዚህ አለኝ። ካለይ በኋላ ደግሞ ለእኔ ያለው አመለካከት ጥሩ አይደለም እና በቃ መለያየት እንዳለብን ምናምን ስናገር ሰዎቹ ትልልቅ ሰዎች ናቸውና ደግሞ እኔን በጣም ነው በቃ ማለት ራሴን ማድነቅ አይሆንብኝ እንጂ በጣም ጎበዝ ነኝ፣ እሰራለሁ። ስራና ስራ ብቻ ነው በቃ የሚያስደስተኝ፣ እሰራለሁ። ከዛ እነሱ ሁሉ ነገሩት። እንዴ አንተ እንደው እንደዚች አይነት ሚስት እኮ እኛ በቃ አይደል እንዲሁን ለምን ቀና አባት እንዳትል እንጂ በሚስት በቃ ቀናለው። ጎበዝ ናት፣ ስራ ትሰራለች፣ ከማህበረሰቡ ጋር የምትኖረው በጣም ጎበዝ ናት። ለምን ምናምን ብለው እሱን ወቀሱት ማለት ነው። ሹፌር ትዳር ምናምን ብዙ ጊዜ መንገድ ምናምን ስለምትሄዱ በቃ ስለ ትዳር ስለማታውቅ ነው እኛ እንነግርሃለን ምናምን አሉት ማለት ነው። እና በቃ እኔንም ተይ ምናምን አሉኝ። ምሳሌ ምናምን ሰጠው ነው ተይ ያሉኝ ማለት ነው። እንደዚህ አድርጎ የሆነች ሴትዮ እንዲያርጋ ባሏ የሴት ሰራተኛዋን ይዞ አግንታ እንደዚህ አድርጋ ትታ ለልጅ ሲባል ይተዋር ምናምን ሲሉኝ እሺ አልኩና ተውኩት ማለት ነው። ልክ እንደዛ ትቸው በቃ ይቅርታ ተባባሉ ምናምን ስንባል እሱ አልተዋጠለትም ነበረ ያን ቀን ማለት ነው። እኔም ሰዎቹን ላለመግፋት ነው እንትን ያልኩት። ከዛ የንስሐ አባታችን አብሮ ነበረ ያን ቀን። እንዲሁ ካልታረቃችሁ እንደዚህ ካልሆናችሁ በቃ እኔ ገዝታችኋለሁ ምናምን ብሎ የሆነ ቀን ገዝቶን የለም እንደዚህ ብሎን ሄደ ማለት ነው። እና ያን ቀን እሱ ነበረ ስንታረቅ ከሰዎቹ መሀል። እዛ ቤተክርስቲያን ብሎን ሄድንና እኔ በአጋጣሚ እንዲሁ ልጆች ምናምን ብሎ አባት የሚጠይቀውን አይነት ሲጠይቀን እሱ ያለፈው እኔ ባለፈው ያወራነውን አነሳ ማለት ነው። እና ልክ እንደሱ ሹፌሮች አሉ ልክ እንደሱ የሚሰሩ ማለት ነው። ሚስቶች ቤት ተቀምጠው ምናምን አስፈላጊ ነገራቸውን እየተሰጣቸው እፎይ ብለው ነው የሚኖሩት። እኔ ደግሞ እንዳልኩ እየሰራው ነው ንግድ ምናምን፣ ይሄ ምግብ ቤት ማለት ነው። ደሞዙ ስቲል ስንት ብር እንደሆነ አላውቅም የነበረ ስቲል ማለት ነው። ከዛ እኔ እኮ ልክ ነኝ አልኩት። እነሱ ጓደኞቻችን ቤታቸውን ልጆቻቸውን አስተምረው ምናምን እንዲሁ የሚኖሩት በአንተ በምታገኘው ደሞዝ አይነት ነው። ስለዚህ እኔ ደግሞ ልክ ነኝ። ቢያንስ እስካሁን አሁን ያለው ነገር ምንም አይደለም። ለኔክስት ጥሩ ነን እንድንኖር እኔ ብቻም ኃላፊነት መስጠት ስለሌለብህ አንተም ኃላፊነት እንዲሰማ ብዬ ነው አልኩት ማለት ነው። ከዛስ አልፈልግም እንደውም አለኝ ማለት ነው። ከዛ በፊት የሚሰራበት እዛ ጭልጋ ምናምን የሚባል ሀገር ነው የሚሰራበት ሀገር። በቃ ይጠጣሉ ምናምን በጋራ ነው በህብረት በቃ ጠጣው የሆነ አለ አይደል ሲሰክር ምናምን ይደውልልኛል። እና እኔ ራሱ ደክሞኝ እንቅልፌን ለመተኛት በጣም እናደዳለሁ ሲደውልልኝ ማለት ነው። አሁን ባላነሳለት መጥፎ ነው፣ እንደዚህ መሆን የለበትም በቃ እሺ ላውራው ብዬ አወራዋለሁ ማለት ነው። እና መጠጣት፣ ጓደኛ ማብዛት፣ እንደዚህ ሳንቲም ማጥፋት ምናምን ነው በቃ ያለው ነገር ማለት ነው። እሱ ለኔ አይዋጥልኝም። ከዛ ይህን ስላልኩት በቃ አልፈልግም አለኝ። ከቤተ ክርስቲያን ላይ ሆነን ከንስሐ አባቴ ፊት ማለት ነው። አዘነ በጣም እሱ የንስሐ አባቴ በቃ እኔንም ጎበዝ እንደሆንኩ ያን ቤተ ክርስቲያን እሱም ሲሄድ ምናምን ስለሚያይ በቃ በጣም ጨነቀው። በቃ እሱ እንደዚህ አይነት ነገር ስለማያውቅ ማለት ነው። ከዛ እኔም አልፈልግም ሲል ምንም አላልኩም። እንዴ እኔ እኮ እንደሱ እንድትል ሳይሆን እንዲስተካከል ነው፣ የወደፊት ህይወታችን ተስተካክሎ እንድንኖር ነው። ለልጆቻችን ምን እንትን ማድረግ አለብን። በቃ የሚሆነውን ነገር አልሰማም አለ። በቃ አልፈልግም ይለምነው እኔን ወደዛ አደረገኝና ቄስ ሲለምነው ምንም ነው አለ። ከዛ እኔም በቃ ጨርሼ መጣሁ እዛው ቤተክርስቲያኑ ላይ ለራሴ ማለት ነው። ማለት መተው እንዳለብኝ በቃ
መጣን ቤት በቃ ቤት ተነጋግረን ከተስማማን ጥሩ ካልተስማማን እደውልልሃለሁ ምናምን አለው ለቄሴ። እኔ መጣሁ በጣም ተሰምቶኝ መጣውና ቁጭ አልኩ። ጠየቀኝ ማለት ነው። እሺ ምን ይሁን አለኝ። እኔ እውነት ነው የምነግርህ ከስራ ውጪ ምንም ማውቀው ነገር የለኝም። ፍርድ ቤት አላውቅም። ምንም ማውቀው ነገር የለኝም ሲጀምር ማለት ነው። ስራ ብቻ ነው። ከዛ ምን ይሁን ሲለኝ እኔ አላውቅም አልኩት እና እኔ ፍርድ ቤት በቃ ሂጅ እጠይቃለሁ በፍርድ ቤት እንለያያለን ሲለኝ እሺ አልኩት ማለት ነው። አንተ ያልከው ባልከው በሙሉ መሆን ይቻላል ችግር የለም አልኩት እና ቤት አለን። እኔ ምንም መወስደው ነገር የለኝ ዕቃ የለኝ ማለት ነው። እሺ በቃ ቤቱ አንተ ዝም ብለህ አትሄድም። ለምን እኔ ዕቃ አይደለሁም ዝም ብለህ ጥለህ የምትሄደው የሆነ ነገር አድርገህ ነው የምትሄደው አልኩት ማለት ነው። ከዛ ያው ቤቱ ነው ለልጆቻችን ነው የሚሆነው አለኝ ማለት ነው። እሺ ለልጆቻችን ከሆነ በፍርድ ቤት በቃ ለነሱ መሆን ያለበትን ለልጆቻችን በፍርድ ቤት እናወርስና አንተና እኔ ከዚህ ጋር ያበቃል ምናምን አልኩት ማለት ነው። ከዛ ደግሞ እኔ እንዳልኩ በቃ ምንም መጨናነቅ ስቲል አላውቅም። ከዛ ደግሞ ጠየቀኝ ማለት ነው። በቃ እንደዚህ ነው መሆን ያለበት እንግዲህ እንደሱ ይሁን። አይ ካልክ ደግሞ ቤቱንም መሸጥ ይቻላል ችግር የለውም ምናምን ስለው እሺ እንደውም ይሸጣለኝ ማለት ነው። እሺ እኔ በሁሉም እሺ ምንም ችግር የለም አልኩት። በቃ እንዴት አድርገን ትንበለው ምናምን አለኝ። ከዛ የሆነ ወንድሙ አለ ማለት የህግ አማካሪ ነውና ለሱ እንዲሁ ስለሱ ለምን አልደውለትም ወይንም ደግሞ ላንተም ለኔም ከሁለታችን ማሉ ነው ሌላ ሰው ሳያስፈልገን በሱ መልኩ ይሆናል ምናምን ብዬ ደወልኩለት ማለት ነው። ደወልኩለትና ማታ ምሽት አካባቢ ስትመጣ ከስራ መልስ ባገኝህ ምናምን ስለው አይ ምሽት እንኳን ይመሽብኛል አይመቸኝም ሲለኝ በቃ ጠዋት ስራ ከመግባት በፊት አልኩት ማለት ነው። ምን ሆናችሁ እንዴት ነው ምናምን ከዛ በፊት ሰምተዋል ቤተሰብ ማለት ነው። እንደው ምን ሆናችሁ ምንድነው ሚሚ ለምን ፈለግሽ ምናምን አላለኝም ማለት ነው። በዛው ቀረሱ። እኔ ግራ ገባኝ በቃ። ከዛ እኔ ዝም አልኩኝ ማለት ነው። በቃ ይመጣል ይሄዳል። ያው 1 አመት ከምናምን ሆኖና እንዲሁ እንደዚህ ማለት ነው መሄድ መምጣት ምናምን አንነጋገርም። ከዛ ልክ እሱ ሲቀር እኔም ዝም አልኩት ማለት ነው። በቃ ራሱ ያለውን የፈለገው ይሁን። እኔ ማንንም ከዚህ ከቅርብ የኔ የሆነ ምልህ ሰው አለ በእርግጥ የምታውቀው ሰው በጣም ብዙ፣ ግን እኔ እንደዛ እንዲሆን አልፈለኩም እና ዝም አልኩት። ከዛ ዝም ብዬው የንስሐ አባታችን ጠርቶ ተናግሮታል መሰለኝ። ከዛ በቀደም መጥቶ ይቅርታ ላይ ማለት ነው በማታ በቃ ይቅርታ አድርግልኝ እኔ እንዳልኩ ወስኛለሁ። በቃ የራሴን መኖር ነገር በጣም ብዙ ነገሮች አሉ ማውራት ከዚህ ጋር ማልፈልገው ነገር ስለሆነ ነው አሌክስ። በጣም ይቅርታ ብዙ ነገሮችን ማለት ነው በህይወቴም በቃ አጠቃላይ በብዙ ነገር። ከዛ እኔ አልፈልግም አልኩት ማለት ነው። ምንም አልፈልግም በቃ ያን ቀን እኔ ሰዎቹ ሲቆጡኝ ነው እንጂ ሲጀመር ያን ቀን ነው ማለቅ የነበረበት። ሲቀጥል ደግሞ አሁን እኔ አልፈልግም አልኩት ማለት ነው። አንድ ቀን እንደዛ ላይ ከዛ በድጋሚ ደግሞ ማታ እንደዛ ላይ ማለት ነው። አሁን እሱ ወደ ስራ ሄዷልና እኔ አብሬ መሆን አልፈለኩም። በቃ ማለት እንዳልኩ አንዴ ነው የሆነ ነገር ስኖር አንዴ እኖራለሁ አብሬ። ከዛ በኋላ በቃ ቀጠሮ የለኝም። በአንዴ ነው ልቤን ከትም አደርገውና አስጠላኝ። ምን ይሻለኛልና ምክርን ፈልጌ ነው አንተን የደወልኩልህ። ያው ብዙ ነገሩ ባይጨበጥህም ማለት ነው እኮ። አሁን ምን መሰለሽ ምንድነው እሱ ያደረገው ነገር? ሰራተኛዋ ምንድን ነው ያደረገው? ምንም እኮ ጥፋት እኮ አላገኘንም ከንግግርሽ። አንቺ ዝም ብለሽ ነው በጥርጣሬ ችግር የተፈጠረው እንጂ አሁን ከነገርሽን ነገር ውስጥ ምክንያቱም ሰዎች በትዳር ውስጥ በጣም ብዙ ነገር ያሳልፋሉ። ገብቶሻል? ትከሻሽ ሰፊ መሆን አለበት። ሁሉ ነገር በአልጋ ይሆን። ላትጨቃጨቂ አትችይም ማለት ነው። ልትጨቃጨቂ ትችያለሽ። አለመግባባት አለ። መግባባት ብቻ እንደውም ያለበት በየቀኑ ምንም ጸብ የሌለበት ትዳር ነው የማይፋቀሩ ማለት ነው። እዛ ሰዎች ችግር ያለበት ማለት ሰው ሲዋደድ እና ሲፋቀር ወደፊት መራመድ ይጀምራል። ወደፊት ሲራመድ ደግሞ እግርና እግር ሲሄድ እንደሚጋጨው ሁሉ ትጋጫለሽ፣ ግድ ነው። ከዛ የዘለለ ግጭቶች ይሄ ስለ መለያየት ስለ ፍቺ ምን አንደበት ነው? የጽራሪያ ብርሃን ስለ ቅድስናሽ መስማት የሚቻለው ምን ነው? እመቤቴ ማርያም ሆይ የዓለም ሁሉ ሕዝብ ለክብርሽና ለገናንነትሽ እንዲያንን ያደረግሽ ማድረግሽ ትክክል አይደለም። ሰዎች ፕራይቬሲያቸው መብቷ ነው። የወሊድ መቆጣጠር አይደለም። ለምን የአይጥ መርዝ ይዛ አትንቀሳቀስም?
ማለት የራሷ ህይወት ነው ማለት ነው። እኛ ሰዎች የራሳችን ፕራይቬሲ የትም ቦታ ስንሰራ ምንም አይነት ሁኔታ ውስጥ የፈለግነውን የማድረግ መብት አለን። ለዛ እኮ ነው አሁን እኮ ሰው ሀገር የሚሰሩት ልጆች ላይ እምለው እኔ ገንዘባችሁን አንሰጣችሁም እንደዚህ ነው የምታረጉት ምናምን ብለው አሰሪዎቻቸውን ትልሉ ሲሉ አይ መብትሽ እኮ ነው፣ ከፈለግሽ ገንዘብሽ ለምን አታቃጥዩ? አንቺ ስራ ነው የመጣሽው፣ ተቀጥረሽ ስትሰሪ ጉልበትሽን ትሸጫለሽ፣ እነሱ ለዛ ምትክ ገንዘባቸውን ይከፍላሉ። ታትሲት ከዛ ውጪ ህይወቴ ላይ ለማረገው ነገር ደሳለኝ ከፋኝ ባናት የተተከልኩ ተሰቀልኩ አያገባውም ያ ሰው፣ ምክንያቱም ህፃን ልጅ አይደለም። አንቺ እሷ ጋር የወሊድ መቆጣጠሪያ ያገኘሽ ማለት ከባልሽ ጋር ሌላ ነገር አላቸው ማለት አይደለም። የሚጨበጥ ነገር ያየሽው በዓይንሽ ያየሽው ነገር ከሌለ በስተቀር because ልጅቷ የራሷ ህይወት ሊኖራት ይችላል። ያንን ያረገችበት ምክንያት ይኖራታል። ቢኖራትም ባይኖራትም መብቷ ነው ኤኒዌይስ። ስለዚህ አንቺ እንደዚህ አይነት ጥርጣሬዎችን ባበዛሽ ቁጥር ከባልሽ ጋር ያለሽ ክፍተት እየሻከረ መጣ እንጂ አሁን ከነገርሽን ነገር ውስጥ ምንም ወንጀልም የለም ጥፋትም የለም። አለመግባባት ነው ያለው። ገብቶሻል? የተረዳሁት አለመግባባት ነው በአንቺና በባልሽ መካከል። ያ አለመግባባት ደግሞ የሚስተካከል ነው፣ ቀና መሆን ብቻ ነው። እኔ ምንድነው ኃላፊነቴ ብለን እኮ ማየት አለብን እህቴ። ትዳር እኮ የሚመራው እንደዛ። ምንድነው የኔ ኃላፊነት? ምንድነው እያረኩ ያለው? ሰው ምንድነው እኔ ጋር ያለው ችግር ብሎ አይጠይቅም። ሁሉንም ነገር ጣት መቀሰር ነው። እሷ ነች እንዲያረገችው፣ እሷ ነች ጥፋተኛ፣ እሷ ነች ሴቷም ተመልሳ እሱ ነው እንደሚያደርገው። ሁሌ ሌላን ሰው ነው ብሌም የምናደርገው። እስቲ እኔ ምን ላስተካክል? ባህሪ ጥሩ ነው እመቻለሁ፣ ለባሌ ላለው ነገር የምር ሪስፔክት አደርገዋለሁ፣ የምር ወደ እኔ እንዲቀርብ የሚያደርግ ነገር ነው። አንዳንዴ ጭቅጭቅ ብቻ እኮ ሲሆን ይሸሻል እኮ ሰው። ከአንቺ ሽሽት አለመግባባቱ እንደሆን በእልህ ያበሰዋል ሰው። አሁን ስለመለያየት ስለመፋታት ባታስቢ ጥሩ ነው ብዬ አስባለሁ። ሴት ልጅ በራሷ እጅ ቤቷን ትሰራለች፣ በራሷ እጅ ታፈርሳለች ነው አይደል የሚለው መጽሐፍ ቅዱስ። ስለዚህ በራስሽ እጅ ማስተካከል ትችላለሽ። ከአንቺ የሚጠበቀው ለማስተካከል ቀና መሆን ነው። አሁን ምናልባት ብትፋችና ብትለያይ ምንድነው የሚሆነው? መልሰሽ ሌላ ሰው ታገቢያለሽ። ከዛ ደግሞ ያም ደግሞ ራሱን ያለ ችግር አለበት። ገብቶሻል አይደለ? ይሄ ስለመድፈር ምናምን ስለተባለው ነገር ደግሞ እሱ የተጨባጭ ነገር የለም። በተጨባጭ ያረጋገጥሽው ነገር የለም፣ ወይም የተረጋገጠ የሚጨበጥ የተያዘ ነገር የለም፣ ወሬ። ስለዚህ እኔ ትዳርሽን ፕሮቴክት ብታደረጊና ለማስተካከል ብታስቢ ጥሩ ነው እንጂ እኔ አፍርሺ ብዬ የማፍረስ ነገር ልነግረሽ አልችልም። ግን ማስተካከል ግን ትችላለሽ፣ ፈቃደኛ ከሆንሽ ነው ያ የሚሆነው። አይ በቃኝ ምናምን አልፈልግም ትዳሩ በቃኝ ካልሽ እኛም ሰው ምንም ሊያደርግልሽ አይችልም። አንቺ ራስሽ በፈቃድሽ የምታፈርሺው የምትገነቢው ነገር ስለሆነ። ተግባባን? ግልጽ ነው ነው ወይስ አልተዋጠልሽም? ያው እንዳልኩ በፊት ማለት አይ አልተዋጠልኝም ሳይሆን እንደው ማለት የሆነ እንትን ፊሊንጉን ልነግርህ ስለፈለግኩ ነው እንጂ አንተም ይህን ያልህ እንትንም የለብህም መዳኩ የለብህም አይደል? ይህንን ችግር የሁሉን ችግር የመፍታት ማለት ነው። ግን እንዳልኩህ በቃ ብር ምናምን ስቲል እየሰራ ብር ራሱ ምንም አያጠራቅምም የለውም። በቃ ብሩን ራሱ የት እንደሚጥሉ አላውቅም። አንድ ምስ ነው በቃ እያናድደኝ ያለው ማለት ነው። ይሰራን እንዳልኩህ አሁን እኮ እሱ ማስተካከል ይቻላል። በምን ካልሽኝ እስቲ እኔ ብለን ደግሞ እንያ እስቲ። ለምሳሌ አንቺ አሁን ልክ ነሽ እኮ ብር አያጠራቅምም ብር ያጠፋል ምናምን አይደል? ብዙ ጊዜ ነግሬያቸዋለሁ። ሴቶች ወንድ ልጅ ቤቱን እንዲል ማድረግ ትችላላችሁ፣ ፍቅር መዝራት ትችላላችሁ። እኛ ምን እያደረግን ነው የሚለውን ነገር በደንብ ማየት አለብን እንጂ አሁን አንቺ ይሄ ብር አያጠራቅምም ብር አይዝም የሚሉት ነገሮች ለፍቺ ምክንያት ሆነው ጠረጴዛ ላይ ምንድነው ሊቀርቡ አይችሉም። ልትፈቺ የምትችይው ቺት ካደረገብሽ ነው። በቃ አንድ ከማገጥ ያንን ደግሞ ከነገርሽን ነገር አንጻር አላደረገም ራስሽ። ምክንያቱም የታየ ማስረጃ ምናምን የለሽም። እንዲሁ በጥርጣሬ ራስሽ በፈጠርሽው አይምሮሽ ውስጥ ባለው ነገር ነው ያ ችግር የተፈጠረው። ከዛ ውጪ ከብር አለመያዙ ውጪ ሌላ ችግር አለ? በጥርጣሬ ሳይሆን እኔ እንደዛ አይቼው እሱን አላልኩትም እኮ መጀመሪያ እኮ አላልኩትም። አሌክስ ግን ሰውየው ደወለለት፣ ልጅቱ ከሄደች በኋላ ደወለለት፣ ስልኩን ተቀብሎ ማለት ነው ከልጅቱ። እሺ ተቀበለና በቃ እንደዚህ አድርጋ አበላሽታታን አለው ማለት ነው።
ሰውየው ስላለው ነው አንቺ ያመንሽው? አዎ ሰውየውን ታውቂዋለሽ? እኔ አላውቀውም። የገጠር ልጅ እኮ ናት ሲጀምር አላውቀውም። ግን እሱ ደግሞ ከዛ ምን አለኝ፣ በቃ እንትን ብዬ ሰውየውን ማን እንደሆነ አይቼ ወላ ቴሌ ማስወጥቼ አመጣዋለሁ አለኝ ማለት ነው በጊዜው። ከዛ በዛው ልም ማለት እሱ አላመጣውም እኮ ሰውየውን አንቺ አታውቂውም። ማን ነው ይሄንን የነገረሽ? ይሄ አሁን ያልሽንን ነገር አንቺ ራስሽ በጆሮሽ ነው የሰማሽው? ራሱን የነገረኝ እኮ። ምን ብሎ ነገረሽ? ማታ ነውና እኔ እዚህ ሳሎን ተቀምጬ እሱ ደግሞ መኝታ ቤቱ ነው ማለት ነው። በተደጋጋሚ ተደውሎበታል። ከዛ ደውሎብኝ እንደዚህ ብሎ እንደዚህ አይነት የልጅቱን እንደዚህ አበላሻት ምናምን ብሎ ደወለብኝ እና ቤቱን በቦምብ ነው ምናምን ብላ አለኝ አለ እኮ። አሁን እሱ ቢያረገው ኖሮ እንደው ላንቺ ይነግርሻል እንደዚህ ብሎ? ሰው እኮ ሰው ገድያለሁ ነፍስ አጥፍቻለሁ ብሎ ሄዶ እንደመናገር ወይ ደግሞ ሰርቆም ሰርቅ ያለው እንደማለት ነው። ማለት ችግር ቢኖር ይደብቅሻል እንጂ ሞር እንደ ሳይኮሎጂካሊ ስታስቢው ነው የምልሽ። አሁን እውነቱን የተጨበጠ ነገር ሳይኖር አንቺ በራስሽ ዝም ብለሽ መወሰን የለብሽም። ገብቶሻል? ምክንያቱም ይሄ ሰው ቢያረገውና እንደው ችግር ቢኖር ምናምን አንደኛ እነሱም እኮ ወደ ህግ ነው የሚወስዱት። ገብቶሻል? የመድፈር ምናምን አይነት ጉዳይ ውስጥ ከተገባ ሁለተኛ እሱም አይነግርሽም። እንዴት እንደዚህ አለ ተባልኩ ብሎ ይነግርሻል። በተቻለ መጠን አይ ወዲህ ነው ምናምን ብሎሽ ያልፋል እንጂ። ገብቶሻል? ማለት ባላየሽው ባልጨበጥሽው ነገር በወሬ ጭንቅላትሽን ሰይጣን ሹክ እያለ የመጣ ትዳርሽን ታፈርሺ ነው የሚፈልገው። ገብቶሻል አይደል? ገንዘብን በተመለከተ ደግሞ ከእሱ ጋር ቁጭ ብለሽ ተነጋግረሽ እንዴት እናጠራቀም፣ እንዴት እንሁን፣ አንቺ ጋር ችግር ካለ ያለመግባባቱ እሱ ያለመግባባቱን በጠረጴዛ ዙሪያ ነው የምትፈቱት። ግን የኔ ሀሳብ ምንድነው፣ ግድ የለሽ እስቲ አታፍርሽ። የማፍረስ በጣም ቀላል ነው። መኝ ማፍረስ ሴጣን ራሱ አብሮሽ ያፈርሳል። ዶማም አካፋም ያመጣል። ችግር የለው፣ ማንም አያስፈልግሽ። እስቲ አንዳንዴ ነገሮችን ለማስተካከል እንሞክር። እስቲ ነገም እኮ ህይወት ይቀጥላል ብለሽ ተፋተሽ እኮ ሌላ ትዳር ውስጥ እኮ ብትገቢ ያም ደግሞ ሌላ ችግር ይኖረዋል እና ስናፈርስ ስንገነባ ልንኖር ነው ማለት ነው። ስለዚህ በወሬ በአሉባልታ ምናምን ቤትሽን ባትንጂው ጥሩ ነው። በተቻለሽ መጠን ትዳርሽ፣ ባለቤትሽ ባሌ ምን ይወዳል፣ ወንድ ልጅ እንዴት ነው መያዝ ያለብኝ፣ እንዴት ነው ትሪት ማድረግ ያለብኝ የሚለውን ነገር መማር እንደ ሴት እሱን እያደረግሽ ወደፊት ለመጓዝ መሞከር ነው እንጂ ለፍቺ የሚያበቃ ነገር የለውም። የነገርሽ ነገር ራስሽ ይህ ነው አስበው። እሺ አሌክስ፣ እሺ አመሰግናለሁ። በጣም አመሰግናለሁ። እሺ መልካም ቀን። መልካም ቀን። እሺ ክብራ፣ አንዳንዴ እንደው ለመናድማ ችግር የለውም። ለመፋታት ካሰባችሁ ጋይስ የሚያፋቱ ጉዳዮች እኮ ይኖራሉ። አሁን ሌላ ሴት ሄዶ ቢያቅፍ እና ቢተኛ ወይ ቢማግጥ ቺት ቢያደርግ ምናምን እሱ አሁን በጥርጣሬ ይሄ ማለት ሰራተኛዋ ቤት ውስጥ ያለችው ልጅ የወሊድ መቆጣጠሪያ አገኘች ሻንጣ ውስጥ። ያ በቃ ጭንቅላቷ ላይ ጥያቄ ፈጠረ። እቺ ልጅ እንዴት ነው ነገሩ? ለምን ትይዛለች ነው? ሴት ልጅ ነች ወይ ጓደኛ ሊኖራት ይችላል። ደግሞ ያ በቃ የሷ ፕራይቬት ነው፣ መብቷ ነው። ግን አንቺ ከባልሽ ጋር ያንዳለ ምልክት ካየሽ ቤት ውስጥ ወይ የሆነ አብረው እንደዛ አይነት ሁኔታ ውስጥ ብታያቸው ልክ ነው። ይሄ በጣም ቀይ መስመር ነው፣ ምንም ማትደራደሪበት ጉዳይ ነው። ግን ያ ባልሆነበት ሁኔታ ይሄንን ሰይጣን በሩን ነው የሚከፍትልሽ። በይ 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 ነው የሚልሽ። እንደዛ ነው። እሺ ማውራት ፈልጋለሁ። እሺ ሳቢ ቴንክ ዩ። ሼኒ እናት ሄሎ 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 የሰማኸኝ ነው? ድምፅሽ ርቋል። አሁን አይሰማም? አሁን ይሰማል። እንኳን ደህና መጣሁ። ሰላም ነኝ። ደህና ነህ? እግዚአብሔር ይመስገን። ምን እንታዘዝ? ባለፈው መጥቼ ነበርኩ። ረሳኸኝ እንዴ? ያው ብዙ ሰው እኮ ይመጣል። እናት ያው ባላስታውስም አትፈርጅብኝም መቼም ማለት። ችግር የለም። ብዙ አማርኛ አልችልም። ችግር የለም።
እርጉዝ ሆኜ ባሌ ጥቶኝ ሂዶ ያልኩህ እሺ ብለሽን ነበር። እሺ ምን እና ድጋሚ ምን እግር ጣልሽ? ምጥ ስትለኝ ነው። አንዳንዴ ምጥ ስትለኝ ነይ ድጋሚ ከጨነቀሽ ምናምን ብዬሽ ነው። አዎ እሺ ምን ተፈጠረ? እስካሁን ምንም የለም። ደህና ነሽ አሁን? ደህና ነኝ። ምንም እግዚአብሔር ይመስገን ምንም አይልም። ከባለፈው የተሻለ ሁኔታ ላይ ነው ያለሽው? ትንሽ ይሻላል። ስራ እየሰራሽ ነው? እንትን ያለው አሁን ይሄ 2 ሳምንት እሰራለሁ፣ ከዛ አቆመዋለሁ። ለምን? እርጉዝ ስለሆንኩ 9 ወር ነው። የምትወልጂበት ጊዜ ደርሷል? አዎ 1 ወር ከአሁን 1 ወር ከምናምን ቀርቶኛል። ከ2 ሳምንት ማን አለ አብሮሽ የሚያግዝሽ ምናምን ስትወልጂ አካባቢሽ የሚሆን ሰው አለ? ሆስፒታል ነው የምወለው። የለኝም ምንም ቤተሰብም የለም? ኧረ ቤተሰብ የለኝም። አንድ እህት ነው ያለችኝ። ነው የምትኖሪው ቤት ውስጥ? ልጆች አሉኝ፣ 3 ልጆች አሉኝ። ስንት ዓመት እድሜያቸው ምን ያህል? ትልቋ የመጀመሪያ ልጄ 10 ዓመቷ ነው። እሺ ወንድ ደግሞ አለኝ 9 ዓመቱ። ትንሽ ደግሞ የ3 ዓመት ልጅ አለች። እሺ ስለዚህ ሆስፒታል ነው የምትወልጂው አይደለ? አዎ አይዞሽ እንግዲህ ፈጣሪ በሰላም እንድትገላገይ ይርዳሽ። ጸሎት አድርጊ፣ ትወጪዋለሽ። ያልፋል፣ ይስተካከላል። እሺ እሺ ችግር የለም። እግዚአብሔር እንደው አጠገብሽ አካባቢ ጓደኞች ምናምን የሉሽም? ጓደኞቼ አሉ፣ ግን ስራ ላይ ናቸው። በቃ ከወለድሽ በኋላ ደውይላቸውና መተውም ዝም ብለው አረፍት እንዲያደርጉሽ አድርጊ። እሺ እሺ አድርጋለሁ። ያኔም ደግሞ መተሽ እንደዚህ መግባት ከቻልሽ ንገሪኝ። እሺ በሰላም ተገላገልሽ በኋላ። እሺ እሺ እነግርሃለሁ። አይዞሽ። እሺ ይስተካከላል። እሺ ታልሲዋለሽ። እሺ እሺ አባቴ። እሺ በርቺ። አስታወስኳት። አይ ቲንክ ጀርመን ነው የምኖረው ብላን ነበር አይደለ? እንደዛ መሰለኝ። ጀርመን ነው የምትኖረው። ባሏ እርጉዝ ሆና ነፍሰ ጡር ደርሳ 7 ወር ምናምን ነው 7 ወር ከምናምን 1 ወር መሰለኝ ይሆናት ብላን ነበር። አስታወሳችኋት? አሁን ልትወልድ ነው። አይዞሽ እኔም አለው ወንድምሽ ነኝ። እሺ ነገም ነይ። በቃ ሀሳብ ከፈለሽ ከጨነቀሽ ምናምን ደግሞ ሞር እገዛ ደግሞ ከፈለግሽ ነይና እዚህ ገብተሽ ንገሪ። እዛ ያሉ ልጆች ጀርመን ሀገር ያሉ ምናምን ቅን ልብ ያላቸው ሰዎች ደግሞ አይጠፉ። መተውም ቢጠይቁሽ ይችላሉ። ሆስፒታል አይዞሽ ሊሉሽ ይችላሉ። ማቺ ጊዜ ታልፊያታለሽ። እቺን ታይም እስክታልፊያት ነው። ከወለድሽ በኋላ ከዛ በሰላም ተገላገይ እንጂ ቀላል ነው። ከዛ በኋላ ያው እዛ አገሩ ራሱ ጥሩ ነው። መንግስትም ሰፖርት ያደርግሻል። ያን አጥንትሽ ሲጠነክር ትንሽ በርታ እስቲ 1 ወር ምናምን ረፍት አድርገሽ ልጅሽን እንትን ብለሽ ከዛ ስራ ትጀምሪያለሽ። ልጅሽን እንትን እያልሽ በጎን ስራሽን እየሰራሽ እንደገና ወደ ጥንካሬ ትመለሻለሽ። ከዛ በኋላ ማሸነፍ ትጀምሪያለሽ ማለት ነው።